ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። give UPAC name for this alkyne carbon carbon triple bond። ከዚህ በፊት UPAC name of alkenes ላይ በርከት ያሉ ምሳሌዎችን መልመጃዎችን አይተናል። እናንተ መለስ ብላችሁ እነዚህን ትምህርቶች ማየት ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ለአልኬን ለአልኪን እና ለአልካይን UPAC name ለመስጠት UPAC ሩል ተመሳሳይ ህጎች ናቸው ያሉት። የሚለያዩት ፈንክሽናል ግሩፕ ላይ ብቻ ነው። the first UPAC rule select the longest continuous carbon chain including the triple bond የያዘውን longest continuous carbon chain እንመርጣለን ማለት ነው። ስለዚህ 1 2 3 4 5 5 ካርበን ቼን የያዘ ነው። 1 2 3 4 5 6 6 ካርበን ነምበር የያዘ ነው። so 1 2 3 4 5 5 ካርበን ነምበር የያዘ ነው። ስለዚህ ረጅሙ longest continuous carbon chain which contain triple bond የያዘው ረጅሙ ካርበን continuous chain ይሄ ነው ማለት ነው። after that assign number ቁጥር እንሰጣለን። ቁጥር ስንሰጥ ለካርበን ካርበን triple bond ከቀረበው እንጀምራለን ማለት ነው። ስለዚህ 1 2 3 4 5 6 እንላለን ማለት ነው። ቁጥር ከሰጠን በኋላ indicate the position of triple bond and side chain እነዚህ substituent group or side chain ይባላሉ። ሶስተኛው ካርበን ላይ ሜታይል እና ኢታይል አለ። አራተኛው ካርበን ላይ ደግሞ ሜታይል ይገኛል ማለት ነው። the fourth UPAC rule arrange the side chain in alphabetical order side chainዎችን alphabetical order እናስቀምጣለን። ከኢታይል እና ከሜታይል በአልፋቤቲካል ኦርደር ቀድሞ የሚመጣው ኢታይል ነው። ኢታይል ሶስተኛው ካርበን ላይ ይገኛል። so 3 ኢታይል እንላለን ማለት ነው። ሶስተኛው ካርበን እና አራተኛው ካርበን ላይ ሜታይል አለ። ስለዚህ 3 4 ዳይ ሜታይል የፓረንት ቼን ኔሙ ሄክሳይን ነው። ስለዚህ አንደኛው ካርበን ላይ ትሪፕል ቦንድ ይገኛል። ስለዚህ ይሄንን ኢንዲኬት ማድረግ አለብን። 1 ሄክሳይን ብለን ኔም እናደርጋለን ማለት ነው። so the name of this alkyne 3 ethyl 3 4 dimethyl 1 hexane ይሆናል ማለት ነው።